ሀና እናም ዶክተሩ ተፋጠጡ። ዶክተሩ ግን ያለህበት ቦታ አውቀህ ነው የተቀመጥከው እያለችው ነበር። እሱ የእያንዳንዱን ነገራቶችን አሳምኖ ወይም ደግሞ አሳምሮ ተናግሮ ሀናን ሊጠቀምበት ፈልገዋል። ሀና ይህንን ነገር አውቃለች። ባይሆን የአባትሽን ሕክምና እንደምንም ብለሽ እንትሎ ጨርሽው፣ በኋላ ወይዘሮ ሜላን አውቃታለሁኝ እያላ እያስፈራራት ነበር። ሀናም ደግሞ ነገሩ ስለገባት እያስፈራራኸኝ ነው ወይስ ደሞስ እንዴት ነው እያለችው ነበር። እሺ ስለ አባትሽ አንዳንድ ነገር ሊነግረሽ ፈልጌ ነበር። ስለ አባቴ ምንድን ነው የምትነግረኝ? የመጨረሻ ደረጃ የተባለው ሕክምና ደርሰዋል። ይሄ እኮ በጣም ደስ የሚል ነገር ነው። ግን ከዚህ በፊት ለአባቴ የተደረገውን ሕክምና ዝርዝር ማረጃ ይፈልጋለሁኝ። እና ማለት ምን አይነት ማረጃ? ስለተደረገው ነገር በሙሉ የእያንዳንዱን ማረጃ ይፈልጋለሁ። ይሄ ዶክተር ተብዬው ደግሞ አይ ምን እያልሽ ነው ሀና? አሁን እኮ የአባትሽ ነገር ነው የሚቀድመው ወይስ ደሞስ እንዴት ነው? ይሄ ደሞስ ምን አደርግልሻል እንዴ? ማለት ለአባቴ የተደረገውን ነገር ምን አደርግልሻል ማለት እንዴት? ለአባቴ የሚደረገውን ሕክምና የእያንዳንዱን ማወቅ መፍት እንዳለኝ ታውቃለህ እያለች ነበር። ይሄን እኮ መጀመሪያ ተነጋግረን የጨረስነው ጉዳይ መሰለኝ እያላት ነበር። ዶክተር ምንም መጨረስነው ነገር የለም። ግን ሀና ይሄ ነገር አባትሽን እንደሚጎዳው ታውቂያለሽ? ምንም የሚጎዳው ነገር የለም ሀና። እንደ ግመል ሽንት ወደ ኋላ እየጎተሽ የሆነ ነገር እንዳይፈጠር። ወይዘሮ ሜላን አውቃታለሁኝ። ያኔ የአባትሽ ህይወት አደጋ ላይ መውደቁ አስቢበት እንዴ። የወይዘሮ ሜላን ልጅ አይደለሽም እያልከኝ ነው ዶክተር? ግን የተቀመጥከበት ቦታ አውቃህ ነው የተቀመጥከበት? ይቅርታ እሱ ደግሞ ምን ማለት ነው? ሰው አምኖ ህይወትን የሚስጠው ቦታ ተቀምጣ እንዴት ነው ሰውን ልጅ በዚህ ልክ የምታስፈራራው? ምን እያልሽ ነው? አልገባኝም ዶክተር። የሚለው ነገር በጣም ገብቶሃል ሀና። የኔና ያንቺ እዚህ መከራከራችን ምንም አይነት የሚጠቅም ነገር የለውም። ስለዚህ ይሄንን እድል ቶሎ ተጠቅመሽ እንትን ብትይ ጥሩ ነው ብዬ አስባለሁ። ይሄንን እንደዛ የምትለው ምንም ነገር ሊገባኝ አልቻለም። ይኸውልሽ ምን መሰለሽ፣ በዚህ አጋጣሚ የወይዘሮ ሜላ ድርጅት ከኛ ብዙ ጊዜ ቆይተዋል። ወይዘሮ ሜላን ያውቃታለሁኝ። እንዳንቺ ጨቅጫቃ ሰው ሆኖ የመጣውን ሰው ሳይሆን እንዲሁ አይታ የማይመቻትን ሰው እንዴት እንደምታደርግ አውቃለሁኝ። እያስፈራራኸኝ ነው እንዴ ዶክተር? አይ እኔ እያስፈራራሁሽ አይደለም። ነገር ግን ደግሞ አሁን ጨርሻለሁኝ። እኔ አልጨረስኩም። እኔ የጠራሁሽ መሰለኝ። እኔ ጨርሻለሁ። አሁን መጨረሻው ተናግሬያለሁኝ። ውጪ እያላት ነበር። ሀናም ደግሞ እሺ ብላ ተነስታ እየወጣች ነበር። ከዛ የሚቀጥለው ይቺ እርግብ ሽንት ቤት ገብታ እየተጠበች ነበር። ከዛ አክስቷ በር ከፍታ ትገባለች። እንዴ አክስቴ ምን ሆነሽ ነው? እየመጣሽ ነው? አረ እባክሽን ሰዎች እንዳያገኙ እንዴ። ቢያገኙንስ? ከአክስቷ አወራች ነው የሚሉ። ማንም ምንም አይልም። አረ አክስቴ ውጪ አንቺ ነገር እንደታመጪ። ማንም አላገኘኝም። ነገሮች እንዴት እየሄዱልሽ ነው? ባይሆን አይ ይሄ ቤተሰብ እንደነገርሽኝ አይነት ቤተሰብ አይደለም። የሚሄደው የሚመጣው መብዛቱ፣ አንዱ ሲሄድ አንዱ ይመጣል። ምን ታካብጃለሽ? መስፈንና የሜላት እናት ብቻ አይደል እንደ እየመጡ እነሱስ ቀላል ናቸው እንዴ? በተለይስ ይቺ ኦሮጊትዋ እንዴ ምን አለች? እሱ ደግሞ እንዴ ቃን አስበቅላ ልታበራኝ አይደል እንዴ ያፈለገችው? በእኔ ምክንያት እኮ ከሜላት ጋር ተጣልተዋል። ሜላት ሀናን አባራታለሁ ብላ በዚህ የተነሳ ተጣልተዋል። በዚህ ሁኔታማ ከዚች ከኦሮጊት ጋር ነው እንዴ የዚህ ነገር እንትኑ? አዎ እሷ ናት። እባክሽ አክስቴ ጸልይልኝ። እንዴ ምን ማለት ነው? ተረጋጊ አልኩሽ አይደል? በቃ እኔ አሁን ልውጣ፣ አንቺ ቀስ ብለሽ ነይ እያለች በቃ እንዳትደናበሪ ሰው ሳይሽ ቀስ ብለሽ ሂጂ ብላ ይቺ ወይዘሮ ባዩሽ የነገሩ
ቲብ ማለት ነው። ነገሮችን የምታንተባትበው እሷ ናት። ልጅቷ ያን ያክል ድፍረት የላትም። ነገር ግን ደግሞ ይቺ አለሁልሽ እኔ አለሁልሽ ስላለቻት ነው ትንሽ እንትን የምታደርገው። ከዛ የሚቀጥለው ሀና እንዲሁም ደግሞ ወይዘሮ ሜላ ነበር። እንዴ ተቀመጪ አንቺ ስራውን ማትፈልጊ ከሆነ ግን ይሄንን ያክል ምንድነው? ካልፈለግሽ ለቀሽ ማውጣት ነው እንዴ? እትዬ እኔ እኮ አባቴ ስለታመመ ነው። እኔ ስለ አንቺ አባት ምን አገባኝ? እትዬ ባክን እንደዛ እንዳይሉ ስንት ነገር እያደረጉልኝ አሁን እንደዛ ማለቱ እንዴት ነው? አይ እኔ ካንቺ የሚከራከርበት ጊዜ የለኝም። አሁን ስራውን ትፈልጊያለሽ አትፈልጊም? ትሰሚያለሽ? አንቺን ከዚህ በኋላ አዝዬ እሽሮራ የሚልበት ጊዜ የለኝም። እንዴ እኔም እሽሮሮ በሉኝ የሚል ልጅ አይደለሁኝም። ግን አባዬ ታሞ ሆስፒታል እያሉ ያቃል አይደል? ለምንድን ነው ስትል ይቺ ወይዘሮ ባዩሽ ደሞስ ከባድ ከፍታት ይገባለች። እንዴ ምንድነው የምትጫጫጩት? አራ ባዩሼ ይቺን ልጅ አንድ በይልኝ። ምን ሆነሽ ነው ልጄ? በአግባብሽ እኮ ስራሽን ለምን አትሰሪም? እያለች ነበር። እኔ የቆየሁበት ምክንያት አባዬ ጋር እየመጣሁኝ ዶክተሩ ደግሞ ይፈልገሻለሁ ስላለኝ እዛ ሄድኩኝ። ትንሽ ቆየሁኝ። እንዴ ባዩሽ አንቺ ምን ሆነሽ ነው? አንቺ ምን ተዛነሽ እንዴ? እንዴ አዎ ልጅቷን እኮ ተረጂያት። አባቷን መሰላ ሰው ታሞባት እዚህ ድረስ መምጣቷ ራሱ ለስራ ያላትን ክብር ያስታውቅበታል። አባት ማለት እኮ ቀላል ነገር አይደለም። እንዴ ምን ማለትሽ ነው? ይሄንን ደግሞ የምታደርገው ስለምታከብርሽ ነው እያለች አሁንስ ደሞስ እዚህ መጣች ማለት ነው። በቃ ሀና አንቺ አሁን ወደ ስራሽ ሂጂ። ባዩሽ አንቺም ተቀየርሽ እንዴ? እንዴ አንቺ ምን እያወራሽ ነው? እያለች ነበር ይቺ ወይዘሮ ሜላት አብየው ማለት ነው። የእያንዳንዱን ረሳችው። ሰው እኮ እንደዛ ነው የሚረሳው። ሰው እኮ እንደዛ ነው ውለታውን የሚረሳው። በፊት ምን ስትል ነበር? ሀናን ስታሞግስ እንዲሁም ደግሞ ጎበዝ ልጅ ናት ስትል ያኔ በዚህ እድሜዋ ለአባቱ በላይ ይሄንን ዋጋ ስለከፈለች ብላ ሀናን ብዙ ነገር ስታወራ ሰምተን ነበር። ሰው እንዲህ ነው ይቀየራል አይደል? አሁን ለታ ደግሞ ተቀይራ ሀናን አይንሽን አላይሽ አይንሽ ይውጣ ደግሞ ስምሽ ማን ነበር እያለች አየናት ማለት ነው። ሰው እንዲህ ነው። ነገ ዛሬ የሆነ ነገር ከናንተ የሆነ ነገር አግኝቶ ያኔ አለሁላችሁ ቢላችሁ ነገ ደግሞ የሆነ ክፍተት ሲያገኝባችሁ ተመልሶ የሆነ ነገር ማለቱ አይቀርም ማለት ነው። ስለዚህ ወይዘሮ ሜላ ሀናን ሁልጊዜም ስትወዳት እንዲሁም ደግሞ በዚህ ልኩ በዚህ እድሜዋ ለአባቷ ብላ የምትከፍለውን ዋጋ ብላ ሁልጊዜ ከፍ ስታደርጋትና እንዲሁም ደግሞ ሀና ካለች ሚላስዋ ማያርፍ ነበረች። ዛሬ ደግሞ ከመሬት ተነስታ እንዲሁ ስታበጣጥላት እያየን ነው ማለት ነው። በቃ ተነሽና ስራሽን ሂጂ ስትላት ወይዘሮ ባዩሽ ተነስታ ሀና ስራዋን ትመጣለች። ስትመጣ ደግሞ ይቺም ተከትላት ትመጣለች። ምንድነው? ምን ፈልገሽ መጣሽ? ምንስ በልፈልግ ቤቴ አይደል እንዴ? ማምጣት አልችልም እንዴ? እያለች ነበር። ሀናም ደግሞ እርግብ እኔ ካንቺ መጨቃጨቅ ካንቺ የሆነ ነገር ማውራት ደክሞኛል፣ እባክሽን ተይኝ። ግን ምን ያስኩብሽ ነው እንደዛ የምትሆኚው እንዴ? ምን ያስኩብሽ ትያለሽ እንዴ? ለምን አላሽብኝም? እኔ የሚልሽ ሀና ይህንን ሁላ ካደረግሽ በኋላ አይንሽን በጨው አጥባሽ ስትመጪ ትንሽ አያፍረሽም እንዴ? ምን አደረኩኝ? እናቴን አጭበርበርሻት ነገር በሙሉ። አይ እኔ እኮ አጭበርባሪ አይደለሁኝም። እኔ አጭበርባሪ አይደለሁኝም። አትጩሂ ባክሽ። ምን አስጮሂሻል? አጭበርባሪም ሌባም የፈለግሽው መሆን ትችያለሽ። ነገር ግን ደግሞ እናቴን ማበሳጨት የለብሽም። ይሆልሽና እናቴ ባንቺ ምክንያት በዚህ በኋላ ብትሰቃይና የሆነ ነገር ብታስብ ህይወትሽን ሲኦል ነው የሚያደርገው ታይኛለሽ ብላ እርግብ የምትባለው ትወጣለች። በዛ መሃል ደግሞ ሀና እንዴ ዘንድሮ ምን እየተካሄደ ነው? ይሄ ነገርስ እንዴት ነው? አሪ አሁንስ ደካማኝ እያለች ነበር።
ከዛም የሚቀጥለው አሴር ወደ ሀና ይደውላል። አሴር በሰላም ነው በዚህ ሰዓት? አስደነገጥኩሽ እንዴ? አባዬን አመመው እንዴ? እና በዚህ ሰዓት ለምን ደወልክ? አይ ፋዘር ትንሽ ስላስጨነቁኝ ስለደወልኩልሽ ነው። አባዬ ምን ሆነ? አይ ልጄ ደህና አይደለችም። ደህና ብትሆን ሂጂን ቢላት እኮ አትሂጂ አልሄድም ትለኝ ነበር። ግን አሁን የሆነ ነገር ሆናለች መሰል ሄደች። ቆይ ግን አንቺ ግን እስካሁን አልተኝሽ ለምን? እኔ እኮ አላቅም አሴር ጨነቀኝ። ሴትየዋ ህክምናውን ካቋረጠች ብዬ ፈራሁን። እኔ እንጃ አሴር በጣም ነው ፈራሁት። ሀና አንቺን ፈርተሽ እኔንም አታስፈራሪኝ። በህይወቴ ያገኘሁሽ ጠንካራ ሴት አንቺ ነሽ። አንቺ ደግሞ ተዳክመሽ እኔንም አታስዳክሚኝ። አሴር ደክሞ ያውቃል? በሁሉም ነገር ተስፋ ቆርጠም ታውቃለህ? እናንተን ስላገኛችሁ በፊት ተስፋ ማን ኖሮኝ አላውቅም። የኔ ተስፋ ደግሞ እናንተ ናችሁ። በቃ ጠንካራ መሆን አለብሽ። አሁን ተረጋግና ፋዘርን ላገናኝሽ። አሴር ለሀና ማያስበው ነገር የለም። ሀና እንድትጨነቅ ማያደርገው ነገር የለም። እንዲሁም ደግሞ ስልክ ሲደውልም ተነስቶ ወደ ሌላ ቦታ ሄዶ ይህንን መክሯት፣ ይህንን ደግሞ አትጨነቂ አንቺ እኮ ጠንካራ ነሽ እያላት ከዛ በኋላ በቃ አሁን ተረጋጊ፣ አሁን ፋዘርን አገናኝሻለሁ፣ ተረጋግተሽ ለማውራት ሞክሪ እያለ ነው። እንዲሁም ደግሞ ፋዘርም ጋር ሲመጣ እንደዛው እንዴ በቃ ሀና ባህሪዋን ያውቁ የለም እንዴ? ለምን ስለ ሀና ይጨነቃሉ? ሀና እኮ እንዲህ ናት፣ ሁልጊዜም እንዲህ ናት። ስለዚህ ለምን በሷ ጉዳይ እርሶ ይጨነቃሉ ይላል። ሀናንም ደግሞ ከፋዘር ተደብቆ ይመክራል። ፋዘርንም ደግሞ ከሀና ተደብቆ ለምን እንደዛ ይሆናሉ? የሀናን ባህሪ ያውቁ የለም እንዴ ይላል። በሁለታቸው መካከል አሴርም ለነሱ የሚያስብ እንዲሁም ደግሞ በጣም ጎበዝ ልጅ ነው። እኔምር ደስ ይለኛል። ምክንያቱም ሰው አብሽሮ የሚለው ቃል ምናልባት አብሽሮ ለሚለው ሰው ቀላል ሊሆን ይችላል። ነገር ግን ደግሞ ለሚባለው ሰው አላህ አይደል ተስፋ ይሰጠዋል ማለት ነው። ዞሮ ከመጀመሪያው የተጀመረው የሀናን መስቀልና እንዲሁም ደግሞ የሀናን ፎቶ የሰረቀውና ከቤት ያወጣው ይሄ የአሴር ጓደኛ ነው አይደል? የአሴር ያዛኔ ይህንን ብር ከየት አመጣኸው እንዴት አመጣኸው ብሎ ነበር ፍጥጥ እያደረገው የነበረው። አሁንም ዞሮ እንትኑ ድራማው ትንሽ ሊረዝም ይችላል፣ እውነታው ሳያወጡት ማለት ነው። እውነታው ሳያወጡት ትንሽ ያው አላ አይደል ስራም አይደል ትንሽ ሊያስረዝሙት ይችላሉ። ነገር ግን ደግሞ አሁን ዶክተሩም ያለው ማለት ያለው ነገር ምንድነው ውጤቱ አሁን በዶክተሩ ሚላስ ወይም ደግሞ ባነጋገሩ የተረዳነው እያለን ውጤቱ ይቺ እርግቤ አድርጎታል ማለት ነው። ውጤቱን እንደቀየረው ነው የምናውቀው። ያኔ ባነጋገሩ የምንረዳው ማለት ነው። ውጤቱን እንደቀየረው ነው እንትን የሚያስታውቅበት። ነገር ግን ደግሞ ዞሮ ይሄንን ነገር አሴር ለዛው ያንን ብር ለሰጠው የሀናን ፎቶና መስቀል ወስቶ ለነዛ ወይዘሮ ባዩሽ ያቀበላ ልጅ ከአሴር ጓደኛ ነው አይደል? አሴር ደግሞ ይሄንን ነገር ለዛ ልጅ ሲነግረው ምን ይሆናል? የዛኔ እውነታው ይወጣል ማለት ነው። እንደዛ ይሆናል። ስለዚህ ትንሽ ምናልባት ድራማው ያኔ ባኛ ሊረዝምብን ይችላል። አሁን ዶክተሩ ህክምናውን አጠቃላይ ቀይሯታል ማለት ውጤቱን ማለት ነው። ስለዚህ ትንሽ ሊረዝም ይችላል፣ ግን ደግሞ እውነታው መውጣቱ አይቀርም። ስለዚህ ይህንን ያልኩት ምክንያት አሴር በዚህ ያክል ለሀናና ለሀና አባት የሚጨነቅ ከሆነ ከመጀመሪያው ያኔ መጀመሪያ ያሳለፉትን አሁን መልሶ ያመጡታል ማለት ነው። ያዛኔም ያንን የሸጣውን ልጅ ያኔ ድራማው ትንሽ ሊቆይብን ይችላል እንጂ እውነታው ደግሞ የሀና ነው የሚለው። ለማንኛውም ድራማው አንዳንድ ጊዜ ሀናን ታሳዝነኛለች። የምር ያኔ ሁኔታዋን ሁሉ ነገሯን ሳይ ሆነ ታሳዝነኛለች። ደሞስ ይሄ አሴር ከጎኗ ስላለ በጣም ጎበዝ ልጅ ነው ማለት ነው። እሺ በቃ እርሷ አጠገብ ሄጄ እደውልልሻለሁ እያለ አሴር ወደ ፋዘር አጠገብ እየመጣ ለሀና ይደውላል። ሀና ምን እየሆንሽ ነው? ሀና ምን ሆነሽብኝ ነው ልጄ? ኧረ አባይ ምንም
ምን ሆንኩኝ? እኔ ዝም ብዬ እያሰብኩሽ ነበር። በቃ እኔ ሰላም ነኝ፣ እናንተም ተኙ እያለች ሀናም ከስልኩ ትወጣለች። ከትንሽ ቆይታም በኋላ ደግሞ ምግብ ይዛ ተመልሳ ትመጣለች። ስትመጣ ደግሞ ዶክተሩ እንደሚፈልጋትና ዶክተሩ እንድትሄድ እሱ ጋር እየጠየቃ ነበር። ሀና የት ሄዳለች? ፈልጋት ነበርኩኝ እያለ በዛን ሰዓት ደግሞ በቃ እንኳን መጣሽ፣ ግን ደግሞ ዶክተሩ ለምን እንደሆነ አላቅም እየፈለገች ነበር፣ ስትመጣ እነግራታለሁ ብዬዋለሁኝ ሲሏት እሷን በቃ ሄጄ እጠይቀዋለሁ ብላ ተነስታ ወደ ዶክተሩ ጋር ትሄዳለች። የሀና ሁኔታው አንዳንድ ጊዜ የሆነ አለ አይደል ትንሽ ስሜታዊ ያደርጋችኋል። ድራማ እንደሆነ እያወቃችሁ ደግሞ ልባችሁ የሚያዝነው ነገር ነው። እኔ የሚገርመኝ ነገር ግን ይሄ ሁላችንም ጋር ነው ወይስ እኔ ብቻዬ ነኝ? ድራማ እየሆነ እያወቅነ ድራማ የሚለው ስም እየተሰጣው እያየን ግን ደግሞ በቃ ታሪካቸው ስንሰማ የሆነ ትንሽ ልባችን እንትን ይላል ማለት ነው። ለማንኛውም ድል ለሀና ብያለሁኝ። ከዛ የሚቀጥለው ያቺ እርግቤ ነበረች። የወይዘሮ ሜላ እናት በተኙበት ሄዳ እያነሳች ነበር። እንዴ ለራሷ ግንድ ሆና ነው እንዴ እኔን እንደዛ የምትለው እያለች አያቴ ቢላም እየጠራች ነበር። ምን ነው ልጄ፣ በቃ ተነሺ ቤተ ክርስቲያን እንሄዳለን። ከመች ጀምሮ እንዴ? ምን ማለት ነው ከመች ጀምሮ ማለት? ተነሽና እንሄድ እያለች እነሱን እየቀሰቀሰች ነበር። ይሄንንም ደግሞ ያለችው ወይዘሮ ሜላ ነው። ቆይ ግን አያቴ ምን ባደርግና እንዲሁም ደግሞ ምን ቢሰራላት ነው እኔን የምትወደኝ? ለምንድነው ደግሞ በዚህ ያክል እህቴም ይሁን ወንድሜ እንዲሁም ደግሞ አያቴ የሚጠሉኝ ነገር? ግንስ ደሞስ የእህቴንና እንዲሁም የወንድሜን ነገር ለምጄዋለሁኝ። ግን አሁን ግራ ያገባኝ የአያቴ ነው። አያቴ ግን ምን አድርጌት ነው እንደዛ የምትሆኝብኝ? ግን ህፃንም እያለው ማንም አይወደኝም እንዴ እያለች ነበር። አረ ልጄ እንደዛ አይደለም እያለቻት ነበር። ዞሮ ነገሩ ድራማው ብዙ ያስወራል። ለሁን ይበቃናል። ድላህና እያልኩ ማለት ነው። እናም ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮቹም ደግሞ እንደዛው ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ደግሞ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ቆዩልኝ። ባይ ባይ።